ቤተሰብ አንጨረጨረቻት አይገልጸውም ማለት ነው። ዛሬ እንግዲህ ቅምጥሌ ምዕራፍ 1 ብላ ማቃጠሏን ማንጨርጨሯን ጀምረዋለች ማለት ነው። እንዳያችሁት እንግዲህ ወደ እሩም ጠርቷት ነበረ ብሩኬ ስለ ትላንቱ ሊያወራት ማለት ነው። ያንን አስከትሎ እንግዲህ እሷ እዩ ጋም ታስደውልና እዛ እንድትመጣ ብሩኬ ይፈልግሻል አስብላ ታስመጣታለች ማለት ነው። ያው እንግዲህ እንደገባች እንዳያችሁት ያወሩት ምናምን ነገር ደስ ባይልም ግን ነገር ቆስቋሿ ከመጣች በኋላ ያለው ፓርት የምሬን ነው የምነግራችሁ። በተለይ ቻፕስቲክን እኮ አስለቅቀዋል ልቀባ ብላ ቻፕስቲኳን አውጥታ የተቀባችበት ፓርት በጣም ነው የሚያዝናነው፣ በጣም ነው የሚያሳቀኝ ማለት ነው። የምሬን ስነግራችሁ ያ ፓርት በጣም ነው ያንጨረጨራት። እዩን አይታችሁ ከሆነ አይኗ ሁሉ ፍጥጥ ነው ያለው። ፍጥጥ እንዲህ ፍጥጥ ብላ ነው የቀረችው ማለት ነው። በጣም ነው የተናደደችው። ለዚህ ነኝ ጨዋ ነው ስትይ የነበረው፣ ለዚህ ነው ክብር ክብር ስትይ የነበረው አለቻት ከመናደዱ የተነሳ ማለት ነው። እና ይመችሽ ቅምጥሌ፣ በቃ እንደዚህ ራስሽን ሳትጎጅ ተረጋግተሽ ነገሮችን በእንደዚህ መንገድ መሄድ ትችያለሽ። ጥጓን ዳሯን ማሳየት ትችያለሽ። እና ዛሬ ያደረግሽው ነገር አሪፍ ነው ብዬ ነው የማስበው። ያው በእርግጥ ከብሩኬ የተነጋገራችሁት ነገር ደስ አይልም። የምር ከሱ ጎን ሆነሽ ከሱ ጋር ሰላም ፈጥረሽ ቢሆን ይህን ነገር ያደረግሽው የበለጠ ደስ ሲል ነበረ። ግን ደግሞ እሱም ትናንት ያደረገው ነገር ልክ ስላልሆነ አንቺ ላይ አሁንም ቢሆን ጫና እናደርግም። እንግዲህ እሱም እውነት ይኖረው ይሆናል። ያው ትናንትና ካፌ ላይ ምናምን ባገኛት እንደ ባለፈው ቪዲዮ ቀርጻ የምትልክ ምናምን አይነት ነገር ወይ የሆነ ተዘጋጅታ ትመጣለች የሆነ ነገር ለማድረግ ብሎ ፈርቶ ነው መሰለኝ እንግዲህ ራሱ የቀጠራት ያለበት ቦታ ማለት ነው። ብቻ ዞሮ ዞሮ የእናንተንም ሰላም ፈጣሪ መልሰው። ግን ደግሞ ዛሬ በቀልሽን በትንሹም ቢሆን ስለተወጣሽ ደስ ብሎናል። ምክንያቱም በቃ ራስሽን ስተሽ ወርቀሻል፣ አልቅሰሻል፣ ታመሻል፣ ተሰብረሻል፣ በቃ ብዙ ነገር ሆነሻል እና ከዛ አንጻር ዛሬ ያደረግሽው ነገር ኢሜንት ምንም ትንሽዬዋ ናት ማለት ነው። ከዚህ በሰፊው እንደምቀጥበት ተስፋ አድርጋለሁ። ግን አደራ ምልሽ ነገር ከልጅቷ ጋር እንዳትነካኪ ስልሽ ይሄ መገፈታተር፣ መመታታት፣ የሆነ ነገር መወርወር እንደዛ እንዳታረጊ። ምክንያቱም እቺ ጦሰኛ ናት፣ ስበብ ልትሆንብሽ ትችላለች ማለት ነው። ግን ደግሞ እንደዚሁ ዝም ብለሽ ከብሩኬ ጋር ሆነሽ ምናምን ብሩኬን እያቀፍሽ እየሳምሽ እንደዛ ማንጨርጨር ትችያለሽ ማለት ነው። ግን ይሄ አካላዊ ንክኪ አደራሽን የኔ ቅመም እንዳታደርጊ ከልጅቷ ጋር ይሄ መገፍተር ወይ ደግሞ እጇን መንካት የሆነ ነገር ላይ። ምክንያቱም ሰበብ ነው የምትፈልግ ልጅቷ፣ አደገኛ ናት። ኧረ ልጅቷ አደገኛ ናት እናቴ። ዛሬ እንዴት እንደሆነች ብታው ሁለት ፊት ነው ያወጣችሁ ማለት ነው። ጤሪር ነው ያለችው ዛሬ እና ከዛ አንጻር ያው ስበብ ልትፈልግ ስለምትችል ራስሽን እየጠበቅሽ ከልጅቷ ጋር ምንም አይነት ንክኪ እንዳይኖርሽ እንደዚሁ አቃጠያት በድርጊት አላደለ የሆነ በቃ ከብሩኬ ጋር እንደፈለግሽ ሆኜ፣ ከፈለግሽ ሳሚ፣ ከፈለግሽ ቀፊ፣ ከፈለግሽ የፈለግሽውን እያደረግሽ አናጃት እንጂ እሷ ጋር ምንም ነገር እንዳትነካኪ መልእክቴን ማስተላለፍ ስለፈለግኩ ነው። ምክንያቱም ስበብ እንድትሆንባት አልፈልግም ማለት ነው። ከዛ በተጨማሪ ግን ልጅቷ በቃ ተቃጠለች፣ አይገልጸውም። በቃ ተቃጠለች። ክብር ክብር የምትዩ ለዚህ ነው እስከ ማለት ነው የደረሰችው። በቃ አይኗ ሁሉ ፍጥጥ ነው ያለው እና ብሩኬ ግን በመሀል እኮ ግራ ተጋባ። ወጡን ሊብል ማን ይወጣ? እና ለማንኛውም ብቻ ይገባታል ልጅቷ። የምሬን ነው የምላችሁ። የሚገባሽን ያገኘሽው እንደውም በትንሿ ማለት ነው። ደጋግማ አንቺን ከብሩክ እንደዚህ አቃጥላ ማስወጣት አለባት ቅምጥሏ። ምክንያቱም የሰው ባል የሰው ትዳር ላይ መተሽ ስለሆነ ጉብ ያልሽው። እንግዲህ ዛሬ ደግሞ አርግዛ መታለች። ቤተሰብ ያው ተዘጋጅታበት ስትመጣ በደንብ ሆዷ ገፋ ብሎ ነው የሚመጣው። ድንገት ደግሞ ካሜራ ሲደቀንበት ያው እንዳያችሁት እንደ ትናንቱ ነው። ትናንትና እንግዲህ ምንም ነገር አላየንም። እንደፈለገች ነበር ስትቀመጥ እግሯን ስታጣምር ምናምን የነበረውና ተዘጋጅታ ደግሞ ቀጠሮ ምናምን ስትመጣ ደግሞ በቃ ነፍታው ነው የምትመጣው። ብቻ ፈጣሪ ይቅር ይበለኝ። እና ዛሬ ደስ ብሎኛል። ደስ ያለኝ ምክንያት ልጅቷ ከመጣችበት ፓርት ጀምሮ ያለው ቅምጥል ያደረገችው አክቷ፣ የቻፕስቲኩ፣ የአልጋውን መግለጥ፣ መመነቃቀር ላይ ምናምን ብቻ ያው መጨረሻም እንግዲህ መንቅርቅር ለማንጠፍ ሞከረች። የኔ እናት ትንሽ እያነጠፈች ከዛ በኋላ መጨረሻ ስልኳ እየፈለገች ነበር ይመስለኛል። በነገራችን ላይ ስልኳን ቦርሳ ውስጥ እንዳስገባች ረስተው ከዛ ስልኳን እየፈለገች ነበረ። መጨረሻ ላይ ተናዳ በቃ አልወጣም ብለው ሲያስቸግሩት ያው እንዳያችሁት የመኪናውን ቁልፍ ይዞ ነው የወጣው።
ከዛ በኋላ ደግሞ የልጅ አባት ብላ እየተመነቃቀረች ተከትለው ወዲያው ከአንዳንድ ነው የወጣችው ማለት ነው። በዛን ሰዓት እንግዲህ ያው ቅምጥሌ ትንሽ ደብሯታል፣ አናደዋታል ማለት ነው። እንደዛ ሆና ተከትላ መውጣቷ ሲጀመር ብሩኬ መውጣቱ ጥሩ ነው ብዬ ነው የማስበው። ምክንያቱም ሁለቱም አልወጣም ካሉ እዛ መደባደብ ማደባደብ የለበትም፣ መውጣት ነው ያለበት። በቃ ውጡ አለለመነ ካልወጡ እሱ መውጣት ነው ያለበት። እና ያው እንግዲህ እሷ በእርግጥ ጥሏት ነው የሚሄደው። እሷንም በእርግጠኝነት አብሯት አይሆንም። እና የነበረው ነገር ይሄ ነው። እንግዲህ ሀሳብ አስተያየታችሁን እናንተም ስጡ። ያው ቢታረቁ የምርና አንድ ላይ ቢሆኑ ደስ ይለናል። እውነት ለመናገር ብትረዳው ልክ አይደለም። በእርግጥ በተደጋጋሚ ስህተቶችን እየሰራ ነው። እንግዲህ የራሱ ምክንያት ይኑረው። ድራማቸው ነው። በእርግጥ ስራ እየሰሩ ነው ቤተሰብ። ይህን ነገር እንግዲህ ይመስለኛል ተመካክረው ነው አላቅም። ግን ደግሞ በቃ እንደ አንድ ተመልካች ስህተት ያለው ማንጋ ነው? ብሩክ ጋ ነው። ከመጀመሪያውም እስካሁን ማለት ነው። ስራም ይሁን ምንም ይሁን ስህተት እንግዲህ ተደጋጋሚ እያየን ያለ ነው ከሱ ጋር ነው። እናም ሀሳብ አስተያየት ደግሞ የምንሰጠው ስህተት ያለበት ሰው ጋር ነው ማለት ነው። አሁን እንግዲህ ብዙ ነገር ከሆነችው አንፃር እንደዚህ ብታረግ በሷ ልንፈርድ አንችልም። ግን ደግሞ ያው ጥንቃቄ አድርጋ ማለት ነው። ላይክ እንዳልኳችሁ ቅድም የሰው ልጅ ሲናደድ ብዙ ነገር ሊያደርግ ይችላል። ላይክ ትናንትና እንደወረወረችው አይነት ነገር መግፋት፣ መማታቱ ነገር እሷንም ችግር ውስጥ ሊያስገባት ይችላል። እንደዚህ አይነት ነገር ማድረግ የለባትም። በእርግጥ ያው ስራ ስለሆነ ድራማ ስለሆነ ምንም ነገር ክሱንም ትቼዋለሁ እያለች ነበር። ዛሬ እንግዲህ ራሷ ወረቀት አምጥታ ለሀይሚ ሰጠቻት። እራሷ ተቀብላ ቀደደችው ማለት ነው። ዛሬ እንግዲህ ትቼው ነበረ ለአንተ ብዬ ሁሉንም ትቼው ነበር እያለች ስትፎክር ነበር። እንግዲህ ነገ ድጋሚ የክስ ወረቀት ይዛ ልትመጣ ትችላለች፣ አናቅም። እንግዲህ ምን ብላ ደግሞ ከሳ እንደምትመጣ ባናቅም ብቻ ጥጓን አስይዣት በቃ እንደዚህ መሆን ካለብሽ